በአማራ ክልል ምዕራብ ጎጃም የሚገኘው ግዙፉ የወታደራዊ ማሰልጠኛ ካምፕ ብር ሸለቆ በፋኖች ጥቃት ተፈጸመበት። ወታደራዊ ማሰልጠኛ ካምፑ በርካታ ይዞታዎች በሞርታር መመታታቸውን ያገኘነው መረጃ ያመለክታል። ሰሞኑን ከፍተኛ ቁጥር ያለው ምልምል ወታደሮችን እያስገባና እያስወጣ ባለው በብር ሸለቆ ወታደራዊ ካምፕ ላይ የአማራ ፋኖ በጎጃም የፈጸመው ጥቃት ለጊዜው ቁጥራቸው በውል ያልታወቁ ምልምል ወታደሮች እንዲበታተኑና በአቅራቢያቸው ወደሚገኙት ጫካማ አካባቢዎች መሸሻቸውን አርበኛ በለጠ አብርሃም የቋሪት ቀጠና የፋኖ አመራር አባል ለአንከር ሚዲያ ገልጿል። በዛሬው ጥቃት 7 ያህል መስመራዊ መኮንኖች መመታታቸውን፣ በካምፑ ጥቁር አባይ የተሰኘው ግዙፍ መዝናኛ ክበብ መቃጠሉንና የማሰልጠኛ ካምፑ ትልቁ የውሃ ማጠራቀሚያ ታንከር መውደሙን አርበኛ በለጠ ገልጿል። ዝርዝር መረጃ እየተጠበቀ መሆኑንም አርበኛ በለጠ ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ላይ ተመልክቷል። በአማራ ፋኖ በጎጃም ምክትል አዛዥ በሻለቃ የኔዓለም ዘለቀ መሪነትና በአምስተኛ ክፍለ ጦር አመራሮች ጥናት መሰረት የብር ሸለቆ ማሰልጠኛ ተቋም መመታት እንዳለበት እና ከርካሪው መሰበር እንዳለበት የተላክ ብዙ ጊዜ ጥናት ሲደረግ ቆይቷል። ዛሬም ያው እንግዲህ ከቀኑ 7 ሰዓት አካባቢ በተደረገ ኦፕሬሽን ሻለቃ የኔዓለም ዘለቀ እንግዲህ ማንም ሰው ያውቀዋልና በጣም ለተግባሩ እቅድ አቅዶ ወደ ኋላ የማይል እኔ ግለሰብ ለማመስገን ሳይሆን ግን ደግሞ እስከዛሬ ድረስ ገረመው እንዳውክር ብርጌድ እየመራና የአማራ ፋኖ በጎጃም ምክትል አዛዥ ሆኖ የሚሰራቸው ጀብዶች በጣም ስለሚገርሙኝ መናገር ስላለብኝ ነው። ዛሬ የተሰራው ስራ እጅግ በጣም የሚገርም የሚደንቅ ለታሪክ የሚቀመጥ ነውና ማንም ደፍሮት የማያውቅን መንግስታት ሲቀያየሩ የብር ሸለቆ ተቋምን ያን ያህል ተደፍሮ የማያውቀውን ተቋም በአምስተኛ ክፍለ ጦር አመራሮችና በሻለቃ የኔዓለም ዘለቀ መሪነት የጣና መዝናኛ የሚባለውን በተለይም ጥቁር አባይ መዝናኛ የሚባለውን ብር ሸለቆ የአመራሮችን መዝናኛ የነበረውን ሆቴልና ለሰልጣኞች ሲገለገሉበት የነበረውን ታንከር ሙሉ በሙሉ ከጥቅም ውጭ የተደረገበት እንዲሁም ደግሞ ከ7 በላይ አመራሮች እንደተመጡ የውስጥ አዋቂ ምንጮች ነግረውናል። ሰልጣኝ በተለይም ወደ እንግዲህ ከ28 በላይ መኪኖች መጥተው ሊወስዱ በዝግጅት ሰዓት ነው እንግዲህ ይሄ የተደረገው። ሰልጣኞች በየጫካው እንደገቡ መረጃዎች እየደረሱን ነው። ይህን ሰልጣኝ እየተቀበሉ ወደ ቤተሰብ ለማድረስ ደግሞ ጀግኖቹ የአምስተኛ ክፍለ ጦር ልጆችና አመራሮች ከበባ አድርገው በመጠባበቅ ላይ ናቸው ያሉት ማለት ነው። እንግዲህ በለጠ አሁን ይሄ በጣም ትልቅ እንቅስቃሴ ነው፣ ትልቅ ክስተት ነው። ማሰልጠኛ ካምፕ ነው። በ10 ሺዎች የሚቆጠሩ ምልምል ወታደሮች ሲሰለጥኑበት የነበረ ነው። በቅርቡም እንደዚሁ በለብ ስልጠና በርካታ ሺዎችን በአውቶቡስ ጭኖ ወደ ተለያዩ ውጊያ ቦታዎች ስምሪት የተሰጠበት ከዚሁ ስፍራ ነው። እንደሰማነው መረጃም ከሆነ እንደደረሰንም መረጃ ከሆነ ህንጻዎች ተመተዋል። በርካታ የማሰልጠኛው ህንጻዎች እንደተመቱ እሳትም መነሳቱን ሰልጣኙ መበተኑን ነው የሰማ ነው። እስቲ በዝርዝር እንደው የደረሱትን ጉዳቶች አሁን መረጃ ሰብስባችሁ እጃችሁ እንደማይኖር አውቃለሁ፣ ግን አሁን ባለው ሁኔታ ምን እጃችሁ የገባ ነገር አለ ጉዳቱን በተመለከተ? ልክ ነው መሳይ፣ እኔ አውቀዋለሁ። ማለት ጥቁር አባይ መዝናኛ ክበብ ማለት በጣም ትልቅ የባለስልጣናት መዝናኛ ነው። እኔ በነገራችን ላይ ብር ሸለቆ 60 ቀን ስልጠና ቁጭ ብዬበት ስለማቅ እያንዳንዱ ቦታ አውቀዋለሁ። ጥቁር አባይ ማሰልጠኝ ጥቁር አባይ መዝናኛ ክበብ ማለት የአመራሮች እያንዳንዱ ሰልጣኝ ከስልጠኛ በኋላ የሚዝናናበት ትልቅ የመዝናኛ ተቋማቸውን የነሱ መከላከያ አመራሮች ከ30 ዓመት በላይ የቆዩ ከ20 ዓመት በላይ የቆዩ የመከላከያ ትልልቅ ጄኔራሎች የሚዝናኑበት ተቋም ሙሉ በሙሉ ወድሟል። ጥቁር አባይ መዝናኛ መናፈሻ ብለው የገነቡት ማለት ነው። ከዛውም ደግሞ እንግዲህ በተለያየ ቦታ በተለያዩ የነጋዴዎች የግብር ተሰብስቦ የመጣን የውሃ ታንከር ማጠራቀሚያ ታንከር እንግዲህ በጣም በሚገርም ሁኔታ ጂፒኤስ የተገጠመለት የሚመስል ሞርተር ተኳሻችን ታርጌት አድርጎ መጥቶባቸዋል ማለት ነው። በዚህ ሁኔታ ሰልጣኞች እንግዲህ በባለፈው መሳይ ዘገባ ሰጥተውበታል። ብር ሸለቆ ማሰልጠኛ ተቋም ሳይሆን ሌሎች ተቋሞችም የሚገቡ ሰልጣኞች የመከላከያ ዓላማ ስላልገባቸው እየተበተኑ እንደነበረ ነግረናል እና ከዛም አልፎ ዛሬ ተመርቀው መኪናን በመጠባበቅ ላይ ያሉ ፋኖ በዘጋው የትራንስፖርት ችግር ምክንያት መኪና እንዳያመጡ ከመደረጉም በላይ ያንን እየጠበቁ ባለበት ሰዓት ይህ ሞርተር ሲወድቅ ባናታቸው ላይ በርካታ የሰልጣኞች መውጣትን የሚጠባበቁ ሰልጣኞች ለመዋጋት አይደለም። በነገራችን ላይ መሳይ ግልጽነት ሆነ ሰልጣኞች የሚወጡት ከዚህ ተቋም ከወጡ በኋላ ከብር ሸለቆ ካምፕ ከወጡ በኋላ ወደ የቤተሰቦቻቸው መበተን ነበር የሚፈልጉት። ነገር ግን ይህም ሳይሆን ባጭሩ የአምስተኛ ክፍለ ጦር አመራሮች በጀግናው የኔዓለም ዘለቀ መሪነት ኦፕሬሽኑ ተሰርቶ የመበተን ስራ ተሰርቷል ማለት ነው። ትልቅ የመከላከያ አመራሮችና እጅግ አስፈላጊ የሆኑ ሰዎች እንደተመቱ እናውቃለን። አስፈላጊ የሆነው መዝናኛቸውና የሎጂስቲክ ምንጫቸው እንደተመታና እንደተቃጠለ እናውቃለን። ይህም ደግሞ የኛ አርሶ አደሮች በዙሪያው እያዩ እየታዘቡ እየነገሩ ነው። ከውስጥ ያሉ ምስጢረኞችም እየነገሩ ነው ማለት ነው። ማንም ከዚህ ትግል ያመለጠ ኢትዮጵያዊ የሆነ ሰው ስለሌለ መረጃውን ሙሉን ደግሞ ነገ በዝርዝር ይሰጡናል ማለት ነው።